ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የአጃ ዳቦን ይዤላችሁ የመጣሁት የአጃ ዳቦን ደግሞ በአብሲት አድርገን በሚጣፍጥ መልኩ ደግሞ ዛሬ ቆንጆ አድርገን ደግሞ የአጃን ዳቦ እንጋግራለን። በጣም ነው የሚጣፍጠው። ከዚህ በፊት በአብሲት አድርጌ አምባሻ ጋግሬ አውቃለሁ። ከ400,000 በላይ ተመልካች ያየው በጣም የወደደው የአምባሻ አገጋገር ነው። እሱንም ካላያችሁ ብትመለከቱት በጣም የሚጣፍጥ አምባሻ በእንደዚህ አይነት መልኩ በአብሲት አድርጌ የጋገርኩት አለ። እሱንም ካላያችሁ ተመልከቱት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሆን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን ወደ ስራው ስንገባ አብሲታችንን ለማዘጋጀት እዚህ ጋር 2 የሾርባ ማንኪያ የሚያክል ነጩን ዱቄት ነው የተጠቀምኩት ለአብሲት መስሪያው ማለት ነው። እንዲህ ጎድጎድ ያለ እቃ ላይ እናደርግና ቀዝቃዛ ውሃ ጨምረን እዚህ ጋር እናዋህደውና አብሲታችንን እንሰራለን። ይኸው እንደዚህ አድርገን ካዋሃድነው በኋላ እዚህ ጋር ብረት ድስት እጃለሁ አነስ ያለ ብረት ድስት ይሄን ያክል ውሃ አንድ የቡና ሲኒ ከግማሽ የሚያክል ቢሆን ነው ውሃው እዚህ ጋር ያደረኩት ለአብሲት መስሪያው ማለት ነው። እሱን አሁን እዚህ ጋር እናፈላዋለን። ያው አሁን እዚህ ጋር ውሃው ፈልቶልኛል። አሁን ጨምረን ደግሞ አብሲታችንን እናዘጋጃለን። ከዚህ በፊት የሰራሁት አምባሻ እሱ ላይ ማታ ሰርቼ ነው አብሲቱን ጠዋት ላይ ያቦካሁት። ይሄኛውን ግን ቀኑን አብኩቼ ከዛ አብርጄ ነው ወዲያው ማቦካበት። አንዳንድ ተመልካቾቼ ጠይቃችሁኝ ነበረ ወዲያው ሰርተንስ አብርደን አንችልም ወይ የሚል ጥያቄ በዛኛው አምባሻው ላይ ስለነበረ እሱንም ከመለሰ ብዬ ነው ጥያቄያችሁን። ይኸው እዚህ ጋር አሁን በስሎልናል። አሁን እያበረድኩት ነው ያለሁት። ይሄው አሁን ቆንጆ ሆኖ በርዶልኛል። አሁን እዚህ ጋር የማቦካበት እቃ ላይ እርሾ አንድ የሾርባ ማንኪያ አድርጌበታለሁ። ከዛ ቅዝቃዜውን የለቀቀ ውሃ ትንሽ ጨምሬ እንደዚህ እናዋህደዋለን እርሾውን ማለት ነው። ከዛ እዚህ ጋር የአጃ ዱቄት ነው ያመጣሁት ከ1 ኪሎ ላይ ትንሽ ነው የቀነስኩለት። ሁሉንም ጨምሬ ነው የማቦካው። ከዛ ጨው ነው እዚህ ጋር እየተጠቀምኩ ያለሁት። የምትፈልጉ ሰዎች እንግዲህ ስኳር መጨመር ትችላላችሁ። እኔ ግን በጨው ነው ያዘጋጀሁት። ከዛ እዚህ ጋር ያበሰልነውን አብሲቱን ጨምረን እናቦካበታለን ማለት ነው። ከዛ መጀመሪያ ላይ እንደዚህ እሽት አድርገን እናቦካዋለን። ከዛ በየመሃሉ ውሃ እየጨመርን እንዳይወፍርብንም እንዳይቀጥንብንም አድርገን እናቦካዋለን። ከዛ ለጣዕሙ እኔ ጥቁር አዝሙድ እየጨመርኩበት ነው። ትንሽ አሸት አሸት አድርጋችሁ ጥቁር አዝሙዱን ስትጨምሩበት ሽታው ገኖ ስለሚወጣ ስትጨምሩ ጥቁር አዝሙድ አሸት አሸት አድርጎት። ከዛ ዘይት ነው እዚህ ጋር እየጨመርኩ ያለሁት። አንድ የሾርባ ማንኪያ ወይም ደግሞ 2 የሾርባ ማንኪያ ብትጨምሩበት ቆንጆ ነው የሚያደርገው።
ያው ዳቦ በታሸ ቁጥር ቆንጆ ነው እየሆነ የሚሄደውና ለዚህ ነው እያሸሁት ያለሁት። ይኸው እንደዚህ ቆንጆ አድርጌ አሽቸዋለሁ። ከላይ ዘይት እያደረኩበት ነው። ዘይቱን ከላይ አድርገን ከድነን እንግዲህ ኩፍ ሲል ደግሞ ይዤው እመለሳለሁ። ይኸው እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። እኔ 1-2 ሰዓት ያክል ነው የፈጀብኝ እና ይኸው እንደዚህ ቆንጆ ሆኖ ነው ኩፍ ያለው። ከዛ በዚችኛዋ መጋገሪያ ላይ ነው የምጋግረው እና ኮባ አድርገን እንጋግረዋለን። ለመሃሉ ክብ ሆኖ እንዲወጣልኝ ነበር እዚህ ጋር ያደረኩት። ግን ያው አነስ ያለ ኮባ ስለሆነ ግማሽ ሆኗል። በጎኑም ደግሞ አልብሰን ደግሞ ይኸው እንደዚህ አድርጌ አስተካክየዋለሁ ኮባውን። ከዛ ሊጡን አድርገን አመቻችተን እንጋግረዋለን። ይኸው እንደዚህ አድርጌ ካስተካከልኩት በኋላ ከላይም ደግሞ እንደዚህ በክብ ቆርጬ አደረኩበትና ከዛ ጨርቅ አልብሰነው 15 ደቂቃ ያክል አረፍ እናደርገዋለን። ያው ከ15 ደቂቃ በኋላ እንደዚህ ኩፍ ብሎልኛል። አሁን ደግሞ ኦቨን ውስጥ ከተን ደግሞ እናበስለዋለን። ያው እንደዚህ አብስዬው ተመልሻለሁ። እኔ በ200 ዲግሪ ፋራናይት አድርጌ ለ35 ደቂቃ ያክል ነው ያበሰልኩት። ከላይም ከታችም ነው ያበራሁትና ያው ቆንጆ የሆነ ዳቦ ነው እንግዲህ የጋገርነው። ትወዱታላችሁ፣ እናንተም ሞክሩት። በእውነት በጣም የሚጣፍጥ ለስላሳ ቆንጆ ዳቦ ነው። እንግዲህ የአጃን ዳቦ ደግሞ በቤታችን እንደዚህ አድርገን አዘጋጅተን በአብሲት እንግዲህ መመገብ እንችላለን። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ሁል ጊዜ ስለምትደግፉኝ። ዛሬም እንግዲህ ስራዬ ከተመቻችሁ ላይክ አድርጋችሁ ደግሞ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። እንግዲህ በቀላሉ እንደዚህ አድርጋችሁ ሰርታችሁ ተመገቡ። ያኛውንም ደግሞ አምባሻውን ያላያችሁት ካላችሁ በመጥበሻ ነው እሱን የጋገርኩት። በጣም ቆንጆ አምባሻ ነው። እሱንም ያላያችሁ ተመልከቱት። የሁላችሁ እንግዲህ የሚያምር በጣም ቆንጆ የአጃ ዳቦን የጋገርነው። ትወዱታላችሁ። በእውነት ሞክሩት። በሚቀጥለው እንግዲህ በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም አመሰግናለሁ። ሰላም ሁኑልኝ። ቻው